እንዴት አላችሁ? አርሰናል የብሩኖ ጊማሬሽን ፊርማ ይፋ አድርጓል። ብሩኖ ጊማሬሽ ከኒውካስትል በ75 ሚሊዮን ፓውንድ ወደ አርሰናል ከተዘዋወረ በኋላ በሰጠው የመጀመሪያ ቃለ መጠይቅም ለአርሰናል ተዋጊ ሆናለሁ፣ በተዋጊነት ስሜት እጫወታለሁ ሲል ነው እንግዲህ የተናገረው። ብራዚላዊ አማካኝ የክለቡ አራተኛውና እስካሁን ከፍተኛው የክረምት ፈራሚ ሆኖ ተዋውቋል ማለት ነው። እንግዲህ መጀመሪያ ሄንካፔን አምና ያው እንደሚታወቀው ባለፈው የዝውውር ዓመት በውሰት ነበረ፣ ዘንድሮ በይፋ ፈርሟል። ከዛ ተጠባባቂ ግብ ጠባቂ ከዛ ክሪስቶስ ዞሊስ አሁን አራተኛ ብሩኖ ጊማሬሽ ሆኗል ማለት ነው። እንግዲህ የጊማሬሽ ዝውውር ሚካኤል አርቴታ ከዲክላን ራይስ እና ማርቲን ዙቢሜንዲ ጎን የሚጫወት እንደዚሁም ደግሞ ጠንካራ ውድድር መንፈስ የሚፈጥር አዲስ አማካኝ ለማስፈረም ሲያደርግ የነበረውን ጥረት አጠናቋል ማለት ነው። ይህም ተሳክቶለታል። ሚካኤል አርቴታ ተጫዋቹን እጅግ በጣም ሲፈልገው የነበረ ነው። አሁን በፊርማው ስነ ስርዓት ላይም ፊቱ ላይ ደስታ ይነበባል በአርቴታ ላይ ማለት ነው። ጊማሬሽ በክለቡ በነበረበት 4 ዓመታት ውስጥ በአውሮፓ ውስጥ ካሉ አማካዮች አንዱ ለመሆን ከበቃበት ኒውካስትል ለቆ የአርሰናል መሆኑ ተረጋግጧል። ከኒውካስትል ጋር የካራባኦ ካፕ ዋንጫን ብቻ ካነሳ በኋላ ነው እንግዲህ አሁን ላይ ከአርሰናል ጋር አዘውትሮ ዋንጫዎችን ማሸነፍ አልሞ ወደ ሰሜን ለንደን የመጣው ማለት ነው። ምክንያቱም አርሰናል አሁን የተገነባ ቡድን ነው። ባለፈው ዓመት የእንግሊዝ ሻምፒዮን ነው። የአውሮፓ ሻምፒዮንስ ሊግ የዋንጫ ተፋላሚ ነበረ። በአሳዛኝ ሁኔታ ዋንጫውን እንግዲህ ማጣቱ ይታወሳል። ስለዚህ የተሰራ ቡድን ስለሆነ በቀጣይ አርሰናል ዋንጫዎችን ያነሳል ተብሎ ነው የሚጠበቀው። ስለዚህ ከዚህ ቡድን ጋር ሆኖ ነው እንግዲህ ውጤታማ ለመሆን አስቦ የተቀላቀለው ማለት ነው። ለአርሰናል እንግዲህ በሰጠው አስተያየት ብሩኖ ጊማሬሽ ጥሩ ስሜት ይሰማኛል፣ በጣም ድንቅ ስሜት ላይ ይገኛለሁ ሲል ነው የተናገረው። በዚህ አጋጣሚ በጣም ደስተኛ እንደሆንኩ ሁሉም ሊያውቅ ይገባል ነው ያለው። እንግዲህ ቃል በቃል እናንተን በመቀላቀሌ በጣም ተደስቻለሁ ብሏል። አርሰናላውያንን ሙሉ አቅሜን ለመስጠትም ቃል እገባለሁ፣ እኔ ተዋጊያችሁ ነኝ፣ በፍጹም እጅ አልሰጥም የሚል ሀሳብ ነው ያነሳው በቃለ መጠይቁ ወቅት። እንግዲህ እንደ የጋብሪኤል ስሜት ነው ያለው ተጫዋቹ። ጋብሪኤል ማጋሌሽ ሀገሩ ልጅ በጣም ስሜታዊ ነው። የተዋጊነት ዋሪየር አይነት ባህሪ ያለው ተጫዋች ነው እና እሱም እንደዛ አይነት ነው ባህሪው። እኔም እንደዛው ሆኜ አገለግላለሁ አርሰናልን የሚል ሀሳብ ነው የሰጠው ብሩኖ ጊማሬሽ። አክሎም እንግዲህ በተለይ ከአርሰናል የስፖርት ዳይሬክተር አንድሬ ቤርታና ከአሰልጣኝ ሚካኤል አርቴታ ጋር ከተነጋገርኩበት የመጀመሪ ጊዜ ጀምሮ በጣም ተደስቼ ነበር። በህይወቴ አዲስ ፈተና እንደሚያስፈልገኝ ከውስጤ ይሰማኝ ነበር። የአርሰናል ተጫዋች መሆን ደግሞ በህይወቴ አስደሳች ፈተና እንደሚሆን አስባለሁ። አስደሳች ነገርንም እጠብቃለሁ። አዲስ ፈተና የምለውም ለዚህ ነው ሲል ተናግሯል። ተጫዋቹ በሌላ በኩልም እንግዲህ ጨምሮ እንደተናገረው በሁለት የዓለም ዋንጫዎች ከተጫወትኩ በኋላ በህይወቴ እንደዚህ አይነት ፈተና የሚያስፈልገኝ ደረጃ ላይ እየደረስኩ ይመስለኛል። ዋንጫዎችን ማሸነፍ ፈልጋለሁ፣ ታሪክ መስራት ፈልጋለሁ። ለዚህ ደግሞ ትክክለኛው ቦታ ላይ ያለው መስሎ ተሰምቶኛል። ሰሜን ለንደን ለዚህ ትክክለኛ ቦታ ነው ሲል ነው የተናገረው። ለመጀመርም ጨዋታ በጣም ጓጉቻለሁ ሲል ነው ሀሳቡን የሰጠው። በዚህ የውድድር ዘመን ከባድ ጨዋታዎች ስለሚጠብቁን የቡድን ጥልቀት በጣም ቃል በቃል ነው ያለው አስፈላጊ ይሆናል። ህልማችንን ማሳካት እንደምንችልም ባለሙሉ ተስፋ ነኝ በአርሰናል ቤት የሚል ሀሳቡን አጋርቷል። ጊማሬሽ እንግዲህ የቡድኑን አጠቃላይ ጥራት ለማሳደግና የክለቡን ጥንካሬ ወደ ላቀ ደረጃ ለማሸጋገር የመጣ ተጫዋች ነው። በአርሰናል በኩል የ28 ዓመቱ ብራዚላዊ ተጫዋች ጠንካራ የኳስ መንጠቅ ዘይቤን ወደ ሰሜን ለንደን እንደሚያመጣ ቃል ገብቷል። ይህን ያደርጋል ተብሎም ተጠብቋል። ምንም ጥርጥር የለውም በሚል ነው የተነገረው። ኳስ ይዞ ማለፍ፣ ብዙ መሮጥ፣ እንደ ተዋጊ መጫወት እችላለሁ፣ በፍጹም እጅ የምሰጥ ሰው አይደለሁም ነው ያለው። እንግዲህ ቡድኑን ለመርዳት ጥረት አድርጋለሁ፣ ከኳስ ጋር ጥሩ የተረጋጋው በጣም ሰላማዊ ተጫዋች ለመሆን ሞክራለሁ፣ አልፎም ግቦችን ማስቆጠር እችላለሁ፣ ይህንን ማድረግ ያሳይቻለሁ። እዚሁ እንግዲህ ሁሉንም በጣም ደስተኛ ለማድረግ በጣም ጥረት አድርጋለሁ። ረጅም ጊዜ በወሰደው የዝውውር ሂደት ወቅት የአርሰናል ደጋፊዎች የላኩለት መልእክቶች በሙሉ በጊማሬሽ ዘንድ እንግዲህ የሚረሱ እንዳልሆነም ለመጥቀስ ሞክረዋል። እርሱም ሲናገር ለእኔ ያለው መልእክት ላደረጋችሁልኝ ነገር ሁሉ ምስጋና ማቅረብ እወዳለሁ። የላካችሁልኝ መልእክቶች በሙሉ አብሬያችሁ እንድሆን አበርትተውኛል። እናንተን በመቀላቀሌ በጣም ተደስቻለሁ። ሙሉ አቅሜን ለመስጠት ቃል ገብቻለሁ። ቀደም ሲል እንደተናገርኩትም እኔ ተዋጊያችሁ ነኝ፣ በፍጹም እጅም አልሰጥም። አብረን ብዙ
ትዝታዎችን እንደምንፈጥር ባለሙሉ ተስፋ ነኝ ሲል ነው እንግዲህ ለአርሰናል ደጋፊዎችም ያለውን ክብር በሚገልጽ መልኩ ነው አስተያየት የሰጠው ማለት ነው። ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ ዝውውር አርሰናልን ከመቀላቀሉ በፊት እንግዲህ ከገብርኤል ማጋሌሽ ያገሩ ልጅ ማለት ነው እና ከዴክላን ራይስ ከእንግሊዛዊ ጋር መልእክቶች እንደደረሱትም ጠቁሟል። ባደረገው ቃለ መጠይቅ ብራዚላዊ አማካኝ በሰሜን ለንደን ለመጫወት የ4 ዓመት ኮንትራት ከተጨማሪ 12 ወራት ማራዘሚያ አማራጭ ጋር ነው በነገራችን ላይ ለአርሰናል የፈረመው። ጊማሬሽ በሚኬል አርቴታ የመጣው ከራይስ እና ባለፈው የውድድር ዘመን ማጠቃላይ ከአካል ብቃትና ከፎርም መውረድ ጋር ሲታገል ከነበረው ከባልደረባው አማካይ ማርቲን ዙቢመንዲ ጋር ጠንካራ ውድድር ለማድረግ እና አብሮ ለመጫወትም ታሳቢ ተደርጎ ነው ማለት ነው። አንዳንዶች የእሱ መምጣት ለማርቲን ዙቢመንዲ መልካም አይደለም፣ የመጫወቻ ሰዓት ሊያንሰው ይችላል የሚል ሀሳቦች አሉ። በዚህም ምክንያት በነገራችን ላይ ማርቲን ዙቢመንዲም ቸልሲዎች እንዲፈርምላቸው በተለይ አሰልጣኙ ጃቪ አሎንሶ ጥያቄ አቅርቦ እንደነበረ ሰሞኑን ተነግሯል ማለት ነው። የሆነ ሆኖ የአማካኝ ክፍሉን እንግዲህ እየተጋገዙ እንደሚሄዱበት ነው ጊማሬሽ የተናገረው። የ28 ዓመቱ ተጫዋች ገብርኤል ማርቲኔሊ፣ ገብርኤል ማጋሌሽ፣ ገብርኤል ጄሱስን የሚያካትተውን በኤሚሬትስ ስታዲየም የሚገኘውን የብራዚላውያን ስብስብ ነው የተቀላቀለው። እንግዲህ ይህ ብራዚላዊ የ28 ዓመት ብሩኖ ጊማሬሽ ማለት ነው ከሶስቱ ተጫዋቾች ጋር ግንኙነት እንደነበረው አረጋግጧል። ጊማሬሽ ለአርሰናል በሰጠው አስተያየትም በተለይ ቢጋቢ የሚባለው ያው ጋብርኤል ማጋሌሽ ነው። በጣም እኔ ወደ ሰሜን ለንደን እንድመጣ ቸኩሎ ነበር። መልእክት በላከልኝ ቁጥር እየጠበቅንህ ነው፣ መቼ ነው የምትመጣው ይለኝ ነበር ሲል ነው እንግዲህ ቃል በቃል የተናገረው። ከዚህም በተጨማሪ እነዚህን ተጫዋቾችም በመቀላቀሌ በጣም ተደስቻለሁ ብሏል። ብራዚላውያኑም ብቻ ሳይሆን ደግሞ እዚህ ድንቅ ስብስብ ውስጥ ሌሎችን ተጫዋቾች ለመገናኘትና ልምምድ ለመጀመርም በጣም ጓጉቻለሁ የሚል ሀሳብ ነው የሰጠው። ሙሉ አቅሜን መስጠት ብቻ ነው የሚፈልገው ሲል ጊማሬሽ ተናግሯል። ጊማሬሽ እንግዲህ በኒውካስትል በነበረበት ወቅት ከአርሰናል ጋር ያደርጋቸው በነበሩ ጠንካራ የኳስ መንጠቅ ፍልሚያዎች እናውቀዋለን። በጣም ታጋይ ነው፣ ሜዳ ላይ ዋሬር ነው፣ እሱም ገልጾታል። ራይስ ወደ ክለቡ እንኳን ደህና መጣህ ለማለት አስቀድሞ መልእክት እንደላከለትም እንግዲህ በቃለ መጠይቅ ወቅት ይፋ አድርጓል። ስለዚህ ራይስ ከመምጣቱ በፊትም ከመጣ በኋላም እንግዲህ መልእክቶችን ልኳል ማለት ነው። በጣም ደስተኛ መሆኑን ያሳያል። ቀጥሎም ሲናገር ራይስ ወደዚህ ከእንግዲህ ድብድብ ጸብ ይበቃናል፣ በተቃራኒ ወገን ሆነን አሁን አንድ ላይ መሆን አለብን የሚል ጓደኞች ነን አሁን በኋላ የሚል መልእክት ልኮልኛል የሚል ሀሳብ አጋርቷል። መልእክት እንግዲህ በመላኩ በጣም ደስ ብሎኛል። ነገር ግን በእኔ እይታ እዚህ ያለን የመሀል ሜዳ ክፍል በአውሮፓ ውስጥ ከሚገኙት ምርጥ ከሚባሉት አንዱ ነው እና በዚህ ደስተኛ ነው። እያንዳንዱ ተጫዋች ድንቅ ነው። ማውራትና መጫወት ለመጀመር እንደዚሁም ደግሞ ተጫዋቾቹን በጣም አጥብቄ ለማወቅ በጣም ጓጉቻለሁ። ተነሳሽነቴ ከፍ ያለ ነው። ነገር ግን እጅግ ድንቅ የመሀል ሜዳ ክፍል አለን። አሁን እንደምናጠናክረውም እርግጠኛ ነኝ ብሏል። የብሩኖ ጊማሬሽ ወደ ኤሚሬትስ መዛወር እንግዲህ ከተሰማበት ጊዜ አንስቶ እስከ ኦፊሻላዊ የዝውውር መረጋገጥ ፊርማው ይፋ መሆን ድረስ ለአርሰናል ደጋፊዎች ትልቅ የደስታና የተስፋ ምንጭ ሆኖ ነው የቆየው። አሁን ደግሞ በይፋ መነገሩ ይህን ደስታ ዘላቂ የሚያደርግ ነው። እንግዲህ በተለይ ብሩኖ ሲነሳ የክለቡን የመሀል ሜዳ ክፍል ደረጃውን ከፍ እንደሚያደርገው ደጋፊዎች ይጠብቃሉ። ከዴክላን ራይስ ጋር የሚፈጥረው ጥምረት ይጠብቁታል ደጋፊዎች። ራይስ ብቻውን የመሀል ሜዳውን ሸክም ሲሸከም እንደነበር ያምናሉ። የጊማሬሽ መምጣት ደግሞ ለቡድኑ ትልቅ እፎይታ እንደሚሰጥ ነው የሚተማመኑት። እንግዲህ ከመከላከል ወደ ማጥቃት የሚደረግ ሽግግር ላይ ብቃቱ እጅግ የላቀ በመሆኑ ተጫዋች የቡድኑን የማጥቃት ምልልስና የጨዋታ ፍጥነት ሙሉ በሙሉ እንደሚቀይረው ያምናሉ። ብሩኖ ጊማሬሽ የቡድናችንን የመሀል ሜዳ ጥራት ወደ ሌላ ከፍተኛ ደረጃ ያሸጋግረዋል የሚል እምነት እንዳላቸውም ደጋፊዎች ለመገናኛ ብዙሃን በሰጧቸው አስተያየቶች ጠቁሟል። አብዛኞቹ የአርሰናል ደጋፊዎች እንግዲህ በዘመናዊ የዝውውር ገበያ የብሩኖን ያህል ልምድና ጥራት ያለው ተጫዋች በ75 ሚሊዮን ፓውንድ ማግኘት እጅግ በጣም ጥሩ የንግድ ስምምነት አድርገው ነው እየተመለከቱት ያሉት። በፕሪሚየር ሊጉ የተፈተነ ተጫዋች ነው። በኒውካስትል የአመራርነት ወይም የአምበልነት ሚና የነበረው ተጫዋች ነው። እንግዲህ ይህ በመሆኑ ደግሞ ወዲያውኑ በአርሰናል ቤት መጥቶ አገልግሎት እንዲሰጥ ያደርገዋል። የተዋጊነት መንፈስና የአሸናፊነት ስነ ልቦና ያለው ተጫዋች ነው። የአርሰናል ደጋፊዎች በተለይ በቃለ መጠይቅ ላይ እኔ ተዋጊያችሁ ነኝ
በፍጹም እጅ አልሰጥም ማለቱም በከፍተኛ ስሜት ተቀብለውታል። ሚካኤል አርቴታም ለሚገነባው ጠንካራና የዋንጫ ተፎካካሪ ቡድን በትክክል የሚያስፈልግ ባህሪ ያለው ተጫዋች እንደሆነ ይገነዘባል ጊማሬሽን ማለት ነው። ብሩኖ ጊማሬሽ እንግዲህ አርሰናልን ምን ያህል ያሻሽለዋል የሚለው ግልጽ ነው፣ ምንም ጥርጥር የለውም። የመሃል ሜዳው እንዲሁም አስፈሪ ነው። አሁን ደግሞ በአውሮፓና የለንደን ስፖርት ጋዜጠኞች እንደሚሉትም አርሰናል ሙሉ የሚሆንበት የክለቡን የዋንጫ ተፎካካሪነትም ወደ ላቀ ደረጃ የሚያሸጋግር ተጫዋች እንደሆነ ነው እየገለጹት ያሉት። እንደ ስካይ ስፖርትስ ያሉ የታክቲክ ተንታኞች እንደሚጠቅሱትም እንግዲህ ብሩኖ በፕሪሚየር ሊጉ ካሉ ተጫዋቾች መካከል ተቃራኒ ቡድኖች ከፍተኛ ጫና በሚያደርጉበት ወቅት ኳስ ሳይቀማ የመቆጣጠርና የማስወጣት የማሳለፍ ከፍተኛ ብቃት ያለው ተጫዋች እንደሆነ ነው። አርሰናል ደግሞ ትልልቅ ጨዋታዎች ላይ የጨዋታውን ሁኔታ ለመቆጣጠር የሚያስፈልገውን የተረጋጋና ብልህ የሆነ አርቆ የሚያስብ የመሃል ሜዳ ተጫዋች እንግዲህ ይኖረዋል ማለት ነው ከነ ዴክላን ራይስ። በነገራችን ላይ መሃል ሜዳው እነ ኢቤሬቺዜ እነ ማርቲን ኦዲጋርድ ሚካኤል ሜሪኖም አሉ እና ማርቲን ዙቢመንዲ እጅግ ጥራት ያለው ነው ማለት ይቻላል። ከዴክላን ራይስ እና ማርቲን ዙቢመንዲ ጋር የሚፈጥረው እንግዲህ ጥምረትም መሃል ሜዳውን ከፍተኛ ደረጃ ላይ ሊያደርሰው ይችላል የሚለው የቀዳሚ ግምት ያገኘ ነው። ማርቲን ዙቢመንዲም ቀላል ተጫዋች አይደለም። ከጀርባ ሆኖ ጨዋታውን የሚመራ ኳስ እንግዲህ ለተቃራኒ ለጓደኞቹ በደንብ የሚያቀብል የሚመራ ጥሩ ተጫዋች ነው። ባለፈው ዓመት ወደ መጨረሻ ነው ከጨዋታ መደራረብ ጋር በተያዘ አቅሙ ወርዶ የታየው። ብሩኖ ጊማሬሽ ያው እንዳልነው ነው፣ ኳስ ከመከላከል መስመር ወደ ማጥቃቱ ያሸጋግራል። የቡድን ፊዚካል ጥንካሬ እንዲጨምር ያደርጋል። እሱም ጠንካራ ተጫዋች ነው። ዴክላን ራይስም ሜዳ ሙሉ የሚሮጥ ኳስ የሚነጥቅ የሚያቀብል ጎል የሚያቀብል ቦክስ ቱ ቦክስ የሚጫወት ተጫዋች ነው እና የመሃል ሜዳው እጅግ አደገኛ ነው። ይህ ጥምረት እንግዲህ አርሰናል በጨዋታዎች ወቅት እንደ ተጋጣሚ ባህሪ የሜዳ ቅርጹን በፈለገው መልኩ እንዲይዝና እንዲቆጣጠር የበላይነቱ እንዲይዝ ያስችለዋል ተብሎ ይታሰባል። ከዛ ውጭ የመከላከል ቁርጠኝነትና የቁጥር የበላይነት እንዲኖርም እንግዲህ እድል የሚሰጥ ነው። ብሩኖ ጊማሬሽ በኒውካስትል በነበረበት ወቅት ከ200 በላይ ትግሎችን እነዚህ የኳስ ነጠቃዎችን አሸንፏል። ሚካኤል አርቴታ ደግሞ ለሚከተለው ጠንካራ የኳስ ነጠቃ ፍጹም ተስማሚ ይሆናል ማለት ነው። የተጫዋች አርሰናል ኳስ ሲቀማ ወዲያውኑ መልሶ የመንጠቅ ብቃቱን በከፍተኛ ደረጃ ያሳድገዋል ተብሎ ይታሰባል። የአመራርነት ብቃቱም ቀላል አይደለም። ቅድም እንዳልነው በኒውካስትል እንግዲህ አምበል ነው። በሜዳ ውስጥ የተጋጣሚን መንፈስ የሚሰብሩ ታክቲካዊ ጥፋቶችን እንዳይሰሩ በማድረግ ቡድኑን በመምራትና በከባድ ጨዋታዎች ወቅት መረጋጋትን በመፍጠር ረገድ ትልቅ አስተዋጽኦ ያበረክታል ተብሎ ይታሰባል። ተንታኞች በጥቅሉ ሲያጠቃልሉት የብሩኖ ጊማሬሽን የአርሰናል ዝውውር አርሰናል ባለፉት የውድድር ዘመናት ዋንጫ ለመብላት ጥቂት ነጥቦች ወይም የመሃል ሜዳ ጥልቀት ያጥራቸው ነበር። በተለይ አምና ሻምፒዮን ከመሆኑ በፊት የነበሩት ተከታታይ ዓመታት ላይ ይላሉ። የብሩኖ ጊማሬሽ መምጣት ታዲያ የቡድኑን ጥራት ከፍ የሚያደርግ ብቻ ሳይሆን ተጫዋቾች ሲጎዱ ወይም ቢደክሙ እንዳለፈው ዓመት ወደ መጨረሻው አካባቢ ድካም ቢያሳዩ እንደ ማርቲን ዙቢመንዲ የቡድኑ ጥራት እንዳይወርድ የማድረግ እድል አለው ተጫዋች ነው የሚሉት። ይህ ዝውውር እንግዲህ አርሰናልን በአውሮፓ ውስጥ ካሉ እጅግ አደገኛ የመሃል ሜዳ ክፍሎች አንዱ ያደርገዋል ሲል ነው የሚገልጹት። ምንም ጥርጥር የለውም። ለአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት እንወዳለን። እንግዲህ ብሩኖ ጊማሬሽ በአርሰናል ሜዳ ላይ አስባችሁታል። ብሩኖ ጊማሬሽ፣ ዴክላን ራይስ፣ ማርቲን ኦዲጋርድ እነዚህ መሀል ላይ ሆኖ ሲጫወቱ ምን ታምር ሊፈጠር እንደሚችል ማለት ነው። በተለይ ደግሞ በግራ ክንፍ በኩል አንድ ስም ያለው ተጫዋች ከመጣ አርሰናል ተከላካዩ አደገኛ ስለሆነ ሙሉ ይሆናል ማለት ነው። ሁሉንም እስኪ ወደፊት እናየዋለን። መልካም